ነው እኛ የተቀጠነው 30 ሰው። ጎበዝ ጎበዝ፣ በርቱ 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 የኔ ቆንጆ። ይሄማ ይገደፋል። ጎበዝ በቃ በርቱ በርቱ የኔ ውዶች። በጣም የሚያበረታታ ነው እንዲህ አይነቱ የኔ ቆንጆ። በጣም ደስ ይላል። ቆንጆ ነው። ቦታ ቤትሽ ይሄ የእንደዚህ እንትን እላለሁ እረዳለሁ ብለሽ ታስቀምጪዋለሽ። ያ ነገር ያ ብር ይሄ በወር በቃ ከነሱ ተሳትፌ አበላለሁ ብለሽ ለምን ከቻልሽ 50 ብር አይሆንም 100 ብር አይሆንም። ይሄን አክል አምጪ የሚያስገድድሽ የለም። በቻልሹ በአቅምሽ ባለሽበት ቦታ አንስተሽ አስቀምጠሽ በአራት ወር እቅድ አውጥተን በአራት ወር ሁላችንን ካለንበት ሀገር ልከን ጎዳና ላይ ብዙ ወንድሞቻችን እህቶቻችን እናቶቻችን አሉ፣ አባቶቻችን ጎዳና ላይ የወደቁ እኛ ጎዳና ላይ ነው በቃ ትኩረታችን። ከዛ የአንድ ቀን ውሃ ምንም አይሰማኝም። እሺ ውረጂና ልሳብሽ እና ባለንበት ቦታ አስቀምጠን ከዛ በወር እናብላ በእንትን በአራት ወር እናድርገውና እዚህ ጋር ተሰባስበን ብዙ ወር አሪፍ ነው። ታችም ያላችሁት እየሰማችሁ ነው፣ ላይም ያላችሁት እየሰማችሁ ነው። ለምን እና ተሰባስበን ባለንበት ቦታ እድሜ ይስጠን ጤና ይስጠን ሁላችንም ከክፉ ይጠብቀንና ከዛ በጨረቃዎቹ ስም ከዛ በአራት ወር አድርገን እናብላ። ጥሩ ነው ይሄ ነገር ለኛም ጽድቅ ነው። ያንን ቀን ድረስ ወደ ሀገራችን እስከምንመለስ ድረስ አድርጎልን ሀገራችንን ተመልሰን ለትልቅ ነገር ያብቃን። ይሄ ነገር እንዳንተው ፈጣሪ ይርዳንና ፈጣሪ ያግዘንና ይሄ ነገር ብንጀምረው መልካም ነው ብዬ አስባለሁ በኔ በኩል። እኔ ባለፈም ይሄን ሀሳብ ላመጣላችሁ እንትን ብዬ ለምን ሁሌም እንጫወታለን እንስቃለን። እንደዚህ እንደኛ ደስታ ያጡዋሉ፣ እንደኛ መሳቅ ያቃታቸዋሉ፣ እንደኛ ፀሐይ ማየት ያልቻሉዋሉ፣ ሮጠው መስራት ወጣት ሆነው ሮጠው መስራት ያልቻሉዋሉ፣ አይናቸው የተያዙ እግራቸው እጃቸው እየተያዙ። እኛ ፈጣሪ የተመሰገነ ይሁን ረድቶን አግዞን የሰው ሀገርን ብንሆን ብንለፋም እናገኛለን። ግን ካገኘ ነው ልጆች ያለን ከልጆቻችን ተቋርሰን ልጅም የሌለን ከምናስቀምጠው ላይ ከቤተሰቦቻችን ላይ ተቋርሰን ይሄ በቃ ለድሃዎቹ ነው፣ መንገድ ላይ ላሉ ለወንድም እህቶቼ ለእናቶቼ ነው። ይሄ ነገር ላስቀምጠው ቆጥቤ ብላችሁ ከዛ እቅድ አውጥተን ቀኑ ይሄን ቀን ነው ብለን ወስነን እንትን እንበል በጨረቃዎቹ ስም እናብላ። በአራት ወር ነው ይሄ በወር በሁለት ወር አንላችሁም። በአራት ወር እግዚአብሔር ጤና ይስጣልና በአመት 3 እንድናበላ ማለት ነው። እሺ ተስማምታ በቃ እንደዚህ ያው እኔ አንድ ቁጥር ጽፌያለሁ። እሺ እኔ እግዚአብሔር ጤና ይስጣል። ከዚህ እስከሚሄድ ድረስ ነው የማደርገው። ከዚህ እስከሚሄድ ድረስ አልኩሽ እኔ ማናችሁም ፈራጅ እኮ አይ አይደለም። እኔ ከዚህ ከኮስ እሺ ከዚህም ሄደሽ ችግር የለም። አዎ ምን እንደሚሰጥሽ አታውቂም። ችለሽ ራስሽም የምታበይበት ይስጥሽ፣ በረከቱ አፍሶ ይስጥሽ። አሜን ይሰጥሻል። ምን ይሳነዋል? እሱ ምንም አይሳነውም። ኧረ እሺ በቃ እንደዚህ እንጂ የምናጣ እኛንን እንጂ የሚደክመን እንጂ እሱ አይደክመውም። ስለኛ አይደክመውም። ስለኛ ቀን ሌሊት ይታክተልና ያላሰብሽው በረከት ሰጥቶሽ በሀገርሽም ቁጭ ብለሽ አርደሽ ይሄ ምስር ምናምን ሰርተሽ ሳይሆን አርደሽ የምታበይበት በረከት ይስጥሽ። እውነት አሜን። አንቺ አስቢ ካሰብሽው፣ እውነቴ ነው የምልሽ ምንም አያቀትሽም። ካሰብሽው ምንም እኔ አንድ ጊዜ ምን ነበረ መሰለሽ የማርያም ጽዋ ነበረችብኝ። ወይኔ አላቅሜ ገብቼ እንደ ታሪክ ነው ማወራው፣ ሁሌ ማወራዋለሁ። እናቴ ራሱ ይገርማታል። እና ወይኔ አላቅሜ ገብቼ ለምንድን ነው የገባሁት ብዬ ተጨነኩ። ምንም አጣሁ፣ ምንም ነገር ወላ እንጨት መግዣ የለኝም። እውነቴ ነው የምላችሁ
እና ሳላስበው የአባቴ ወንድም ይሞትና ገጠር ሲሄድ አባቴ ነፍሱ ይማርና 50 ኪሎ ሰነፍ ገብስ አሰረልኝ። ለምንድን ነው አባዬ ስለው ለልጆቹ ቆሎ ልትቆይላቸው ነው ይዘሹ ሂጂ፣ ኪነቶ መጠምቅላቸዋለሁ ካልሽ ይዘሽ ሂጂ ጥቁር ገብስ አለኝና አሰረልኝ። ለካ ያዘጋጀሹ ራስሽ ያዘጋጀሹ አለ ብዬ ገረመኝ። እውነቴ ነው የምላችሁ ለካ አዘጋጅተሽ አስቀምጠሻል አልኩ። ከዛ አባዬ ጌሾም የለኝም እንደዚህ ማርያም መጥቶብኝ ነበረ እኔን አባትሽ አለና ጌሾ እንዴት ከመቼው እንደቆራረጠው ልነግራችሁ አልችልም። መኪናው እኮ ተነስቷል። ከዛ ጌሾ ቆራርጦ ከዛ ስመጣ ባለቤቴ ስራ አልነበረውም። ስራ አግኝቶ ስራ ሄዶ እስከመጣ ድረስ ሱ ምንም በሌለበት በእጃችን በረከት ያፈሳል። ምንም በሌለበት ጎተራው ይሞላልናል። እኛ ብቻ ክፋት አናስብ። እኛ ብቻ ይሆናል እንበል እስኪ። ይሆናል። እውነቴ ነው የምላችሁ ማይሆን ነገር ምንም ነገር የለም። እና አሁንም ቢሆን በረከት ከዚህ ሲሄድ ምንም የለም። አንቺ ግን ሳታስቢው በአመት አመት አርደሽ የምታበይበት በረከት ይስጥሽ። አሜን 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 አሜን። ሁላችሁም ነው፣ እሷ ብቻ አይደለም። ሁላችሁም ከታች ያላችሁ ሙስሊም ብትሆኑ ክርስቲያን፣ የትኛውም እምነት አንመርጥም እኛ። የትኛውም እምነት ላይ ሁኑ። እውነቴ ነው ብላችሁ ስጡ ይሰጣችሁን ነው የተባልን። ኧረ እሺ እሺ እሺ። በእውነት የሰው ልጅ እኮ ንጹህ ከሆነ እኮ ፈጣሪ ጥሎ አይጥልም እኮ። ዋና እኛ ምንድነው ንጹህ ልብ መኖር ነው ያለነው። የሰው ሀገር ነው። ለራሳችን ብለን የምንሰራው ነገር በቃ በንጹህ ልቦና ማድረግ ነው። ሊወደድ ወይም ሊመስገን ማለት ሳይሆን ለራሳችን ብለን የምናደርገው ማድረግ ነው እንጂ ፈጣሪ እኮ እንዳልሽው እኮ አይጥልም። ውስጣችን ንጹህ ከሆነ ወላሂ አይጥልም። ማናችንም ሳንፈተን የሆነ ቦታ አንቆምንም እኮ እንፈተናለን። ያ ፈተና ተራ ሊሆን ይችላል ግን ሁሉም በየራሱ ሲደርስበት በጣም ታምር ይሆናል። ኢንሻአላህ አላህ የበለጠውን የምንረዳው ያድርግልን። ኧረ እናንተ ፈጣሪ ባካችሁ እንደዚህ አይነት ሀሳብ ስላመጣችሁ ማርያምን በጣም ነው ደስ የሚለው ሀሳቡ በእውነት በጣም ወላሂ ዛሬ አልተደሰትኩኝም። በጣም ነው ያስደሰተኝ። እኔ ራሱ ባለ በቃ እስከሚያደርግ ራሱ ጨነቀኝ የምር። ምክንያቱም መቼ እንሞት መቼ እንኑር አናውቅም። ስራችን ማሳመር ግዴታችን ነው። ፈጣሪ ይጨመርልን። አላህ ሁላችንም ያግዘን። ስላሰባችሁም ደግሞ አላህ እናንተንም በበለጠው ሀሳባችሁን ደገፍ ያድርግልን። ይህ ህልም ደግሞ እውን ሆኖ እንደምናየው ያድርግልን። በጣም ደስ ብሎኛል እኔ በራሴ በኩል የምር። አሜን አሜን አሜን። በቃ ተጫወቱ። ሸዋሮ ወስጄ እመጣለሁ እኔ። ኔትወርክ ይዞ ነው ወይስ ምንድን ነው? ምን እየሆኑ ነው? ባለ ላይ አንቺም ጠፍተሽ እየመጣሽ ደግሞ ጅም ኔትወርክ ሰው ጸጥታ ያለሽ አላወራሽም፣ አልተጋገርሽ። ኖ እኔ የእናንተ ነገር ደስ ሲለኝ ነው ሞት ማረገው። ደስ ስላለኝ በቃ ሞት አድርጌ እያዳመጥኩ ነው። ለምን በቃ የሆነ የምትናገሪው ነገር ስጥም እኮ ሞት አድርገሽ ሲሰሚ በጣም ነው የምጥመው አይደል? ለዛ ነው ወላሂ አላህ ምስክሬ ነው። የምሬ ነው ብላችሁ እዚህ ውስጥ ያላችሁ ሁላችሁ እናንተን ለማየት እንጃ ያ አላህ ሰው አስቢ እስኪ የሆነ ነገር ለማግኘት የምታደርግ ዱዓ ደግሞ መቅቡል ሆኖ ሲታይ ታምር አይሆንም? የምር እኔ ይሄንን ነው ያየሁት በህይወቴ። ምን አለ እነሱ ላይ በቃ ምንም እንትን ባላደርግ ድምጻቸውን ሰምቼ እንደውም እርፍ ብል ራሱ ይል ነበረ። ህልም ነበረ ግን ያ ህልም ደግሞ በአካል እንደዚህ በስልኬ ሲያይ ያ አላህ እኔ እንጃ አልሐምዱሊላህ ደስ ይላል። እና ስላሰባችሁም ደግሞ ይሄ ነገር ደግሞ ተይዞ እንዳይለቀቅ ሁላችሁም ጥረት ማድረግ በቻልን አቅም። ኧረ አይለቀቅም የኔ እናት
አንዴ ጀመርን እኮ በቃ አይለቀቅም። ኢንሻአላህ በቻልነው አቅም ያኔ ግዴታ አይደለም የፈቀደ ለራሴ ይሆነኛል፣ ለነገ መንገድ ልጥረግ፣ ለነገ ለኔ ይሆነኛል ሚለው ብቻ። ለምን አናስገድድም? ሁሉም ይላል እኮ ግን አናስገድድም። በፍላጎቱ በፍቃዱ ሁሉም የየራሱ ፍላጎቱ ነው። ገብቶሻል? ሁሉም ለራሴ ብሎ ነው እንጂ እዚህ ጋር ወይ ለአንቺ ወይ ለኔ ምናምን ተብሎ አይደለም። ለራሳችን አይደለም። አሁን የሆነ ነገር ለማድረግ ለሆነ ልብስ እኮ ያላሰብነው አክል እናወጣለን እኮ። የሆነ ምስኪን የቲምን ማብላት ደግሞ በጣም አስፈላጊ ነው። የሆነ ያ ልብስ ስለቆ ነገር አለመጠንሽን በገዘሽው ልብስ ራሱ እኮ ጥያቄ አለ። ግን የሆነ ነገር ደግሞ ስትረጅበት እኔ እንጃ ብቻ ሁሉም ነገር ይከብዳል። አላህ ሁላችንም መስመሩን አያሳስተን፣ መስመሩን ይዘን የምንጓዘው ያድርገን። አሜን። የኔ እናት እና እንደዛ ነው የኔ እናት። ሁላችሁም ሞት አድርጋችሁ አትዳመጡ፣ ተናገሩ፣ አይዟችሁ። ውስጣችሁ የተሰማችሁ አውሩ፣ ግለጹት ውስጣችሁ። ሰሚራ እንኳን ስራ ላይ ናት። ናኒም ስራ ላይ ናት መሰለኝ። የኔ ወርቅ ደግሞ ጠፋች። ስጀምር ኦብሴም አይመቻትም። መጣሽ ስራ ኔትወርክ ነው መሰለኝ ዛሬ። ኔትወርክ ነው መሰለኝ። አንቺ እውነትም የሆነ ነገር ጽጽት እያለ የለ። ይሄን እኮ እያወራችው ይሆናል እኮ ለእኛ አልተሰማም እንጂ ይሄን እያወራችው ይሆናል፣ ግን ለእኛ አልተሰማም። ኔትወርኩ ይዘዋታል። ወይ ለጌታዬ የውርደት ነው ወላሂ። ይሄው እያወራችው ነው፣ ግን ለእኛ አልተሰማም። እያወራች ነው። እሺ የሰው ወይ ኦብሴ እያወራች ነው። ወላሂ ድምጿ ነው የራቀው። ወይኔ በላቸው። እኔ ወጣ ትግባ እስኪ ቤቱ ይገለብጠናል። ቤቱ ናኒ ዌልካም ናኒ። ሽንት ቤት አጥቤ እኔ ጥሩ ነገር መጥቷል ብዬ የሮጥኩ ነፍስያዬ እዛ ጋ ነው ያለችው። ሲሮጥ ሲመጣ ማለት ነው። አላሁ አክበር አላሁ አክበር። ከዛ አደማብን ከዛ ስሜ የትኛ ስሜቴ ነው ሂጄ እራት የሚሰራው? ማን ነው ተነስቶ እራት ሄዶ የሚሰራው? ከዛ ቆይቼ ቁጭ ብዬ እዛ ዋትስአፕ ላይ ደረቅ የሆነ ንግግር ማለት ነው ጻም የሌለ። ከዛ ወጣውና ወደ ኩሽና ወደሽም ጠለሽም ሄደሽ ትሰራለሽ ብዬ መጥቼ እራት የሰራው ሳይበስል ነው የሰጠሻቸው ሰዎች። አሁን እኮ ነው ሻሹዬ አሁን የሰራው። በእውነት ስሜቴ ቁርሩጥ ነው ያለው። ከፎቅ ሲውረድ ምንም ነገር የለው። ከዛ ሰሜራ ዋትስአፕ ላይ መጀመሪያ ሲሙ ዋትስአፕ ላይ ነው የገባሁት። ሰሜራ ናኑ የት አለች? ሂጂና እዩ በጣም ያሪፍ ነገር መጥቷል አለች። ሀዩ ደግሞ ናኒ የት አለች? የስራዋን ፈጣሪ ይስጣት አላለችኝ። ባዶም ባዶ በነገራችን ደግሞ ቪዲዮ ላይ መጥታለች ዛሬ የሆነ ሰውዬ ቪዲዮ ሰርታ ማን ሀይም እኮ መጥታለች ከፍፄ ጋር። አዎ አንቺ ደግሞ ከሆነ ሰው ጋር ትላለች። ያው እንደዛ ከሆነ ሰው ሆነ ስሙን አታውቂም? አይ አውቀዋለሁ
ስላትን ነገር ደስ ስለላለኝ ስለኔ አጅበን እሺ ብለን እንለፋ። እሺ የኔ ቆንጆ በትግርኛ ደንገሮ እሺ ጽቡቅ እዩ ጽቡቅ ወዲያ ንግስት ተናደደ ያወራችሁ የኔና አትናደድ ማለት ነው። ሁሉ ጥሩ ነው በይ ማለት ነው። ትክክል ነሽ፣ ትክክል ነሽ። እንደዛ ነው። እኔ እኮ ባልነት አማጥቤ ብዬ ነው። ኧረ በእናትሽ በእናትሽ ደስ ይላል እኮ ችግር የለውም እኮ ኖርማል